አስደሳች ዜና አለን ፋኖ በሙልሶ ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላትን ሚካኤል ደብር ከተማ መቆጣጠር ችለዋል። ለዛሬ መስከረም 26 2018 ዓ.ም የያዝናቸው አዳዲስ መረጃዎች እናስደምጣችኋለን። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። Sayo siate gay. Yeah. On head. Asayo. አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። የበረሃኛው ቀስተ ደመና ብርጌድ በኮማንዶ ውትድርና ለ6 ወራት ያሰለጠናቸውን ወታደሮች በደማቅ ሁኔታ አስመርቀዋል። ዝርዝር አለን ታደምጡታላችሁ። ዛሬም ነፃ በወጡ ቀጠናዎች ህዝባዊ ውይይት እየተደረገ አዲስ የአስተዳደር መዋቅር እየተዘረጋ ነው። ዝርዝር አለን አስደምጣችኋለን። በመልሶ ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላትን ሚካኤል ደብር ከተማ ፋኖ መቆጣጠር ችለዋል። ዝርዝሩን እናስደምጣችኋለን። አሳዛኝ ዜና አለን። የአገዛዙ ሰራዊት ከጫካ ጭንብል ለባሽ ሚኒሻዎች ጋር በመሆን በህዝብ ተሽከርካሪ ላይ ከፍተኛ ጭፍጨፋን መፈጸሙ ታውቋል። ዝርዝር አለን ታደምጡታላችሁ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል አማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ዛሬም ነፃ በወጡ ቀጠናዎች ህዝባዊ ውይይት እየተደረገ አዲስ የአስተዳደር መዋቅር እየተዘረጋ ነው። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር 1 የባለሽርጥ ክፍለ ጦር ነፃ ባወጣቸው የሰሜን ወሎ ዞን መካከል ሀብሮ ወረዳ ከሚገኙ ከተሞች መካከል በጊራና ከተማ ህዝባዊ ውይይቶች በማድረግ የከረፋውን የባዴን መዋቅር እየናደ የራስን መዋቅር እየዘረጋ ይገኛል። ትላንት በዕለተ እሁድ በቀን 25 በሰሜን ወሎ ዞን በሀብሮ ወረዳ ጋራና ከተማ ከነዋሪው ጋር ህዝባዊ ውይይት በማድረግና ማህበረሰባዊ የቀጣይ አቅጣጫ በማስቀመጥ ውይይቱ በአማረ መልኩ ተጠናቀዋል። በውይይቱ የተነሱ ኮር ሐሳቦች 1 የትግሉ መነሻ ምክንያቶች ምን ነበሩ፣ 2 መንግስት አሁን ያለበት ወቅታዊ ሁኔታ፣ 3 በራስ አስተዳደርና በጸጥታ ጉዳይ፣ 4 ይህን ትግል እንዴት የራሳችሁ እንደሆነ አምናችሁ ኮትኩታችሁ ታሳድጉታላችሁ በሚሉ አንኳር ጉዳዮች ተነስተው ሰፊ ውይይት በማድረግ ህዝብ ላይ የነበረን የተዛባ አረዳድ እና ስሁት አሳቤ ለማጥራት ተመክረዋል። አሳዛኝ ዜና የአገዛዙ ሰራዊት ከጫካ ጭንብል ለባሽ ሚኒሻዎች ጋር በመሆን በህዝብ ተሽከርካሪ ላይ ከፍተኛ ጭፍጨፋን ፈጸመ። መስከረም 24 2018 ከጎንደር ገንዳው ብዛት ያለው የህዝብ ተሽከርካሪ በአገዛዙ ሰራዊት እየታጀበ በጉዞ ላይ ያለ ከመቃ በትንሽ ኪሎ ሜትር ርቀት ግራር ከምትባል ቦታ የጉዞው ታሪክ ተቀይሮ ሌላ መልክ ሊይዝ ችለዋል። በማይታሰብ መልኩ የአገዛዙ የብልጽግና ሰራዊት የአማራን ህዝብ እንደ ሂሳብ ማወራረጃ ቀብድ መያዣ አድርጎ የጥፋት መንገዶችን እየፈበረከ በሰባሰበቡ ንጹሃን የአማራውን ህዝብ ለልቂት እየዳረገ የቆየ መሆኑ ይታወቃል። በዚሁ ቀን የተፈጸመው ደግሞ በጣም ከባድ የጭካኔ ልክ ድራማቲክ በሆነ መልኩ እዚህ ቦታ ላይ ሲደርስ ከእጀባ የተመለሰ በመምሰል ከፊት ለፊት አካባቢው ላይ ያሰማራቸውን ጭንብል ለባሾችን በማድረግና ከኋላ ጨፍጫፊው የአብይ ሰራዊት በመሆን በሁሉም የህዝብ ተሽከርካሪ ላይ ከፍተኛ ተኩስ በመክፈት ከፍተኛ ቁጥር ያለው ንጹሃንን ለልቂትና ለከፍተኛ የአካል ጉዳት ዳርጓል። አካባቢው ላይ ኔትወርክ በማጥፋት ቁስለኞችን ህክምና ለማድረስም ሆነ መረጃዎችን ለማጠናከር ተግዳሮት የሆነ ሲሆን ለጊዜው ቁጥራቸው የደረሰን ሴቶችና ህፃናት ጨምሮ ከ18 በላይ የተሰዉ ሲሆን ከ35 በላይ ደግሞ ከባድ ቁስለኛ ሆነዋል። በመልሶ ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላትን ሚካኤል ደብር ከተማ ፋኖ መቆጣጠር ችለዋል። ትላንት መስከረም 25 የአብይ ወንበር አስጠባቂ ኃይል ከባህር ዳር ጀምሮ ኃይሉን በማሰባሰብ አዲስ ዘመን ከተማ ላይ ትላንት የደረሰ ሲሆን አዲስ ዘመን ላይ ተጨማሪ ኃይል በማከል በሁለት አቅጣጫ ማለትም በደሪጣ አስታቅጣጫና ከአዲስ ዘመን አርኖ ጋር ሆኖ
በጅራት አቅጣጫ ሌሊቱን ሲጓዝ አድሮ በጠዋቱ ሚካኤል ደብር ሊደርስ ችለዋል። ሌላው የውጊያ ቀጠና ደግሞ ከአዘዞ ከጠዳና ከማክሰኝት ኃይሉን ደቃቅመው ደጎማ ላይ በመድረስ መነሻውን ደጎማ በማድረግ ቀጥታ በአዲስ ዘመን ከመጣው የጠላት ኃይል ጋር በመናበብ የወገን ኃይል መደምሰስ ነበር እቅዱ። ያልጠበቀው ነገር የገጠመው ጠላት በሶስቱም የውጊያ ቀጠናዎች ከፍተኛ ምትን አስተናግደዋል። ውጊያው አሁንም እንደቀጠለ ሲሆን በሶስቱም የውጊያ ቀጠናዎች የተመዘገቡ ድሎች 25 የጠላት ኃይል የሞተ 35 ደግሞ የቆሰሉ ሲሆን በአዲስ ዘመን ጤና ጣቢያ የመጀመሪያ ደረጃ ሆስፒታል፣ በእንፍራዝ ጤና ጣቢያ፣ በማክሰኝት ጤና ጣቢያና የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው እንደሆነ የተገለጸ ከመሆኑም በላይ ክፉኛ የቆሰሉት ደግሞ ወደ ጎንደር ለከፍተኛ ሕክምና በሪፈር እንደተላኩ ለማወቅ ተችሏል። በበቀል የሰከረው ጠላት በሚካኤልና ደብርና በአካባቢው ህዝብ ላይ ከፍተኛ ማንገላታትን የፈጸመ ሲሆን የህዝብን ሀብትና ንብረትንም ዘርፈዋል። ከዚህ በተጨማሪም ንጹሃን አርሶ አደሮችን ጠመንጃ አላችሁ አምጡ ብለው የጠየቁ ሲሆን አርሶ አደሮችም ጠመንጃ የለንም በማለታቸው ተረሽነዋል። 3 አርሶ አደሮች ዋሻ ማርያም ቀበሌ ላይ፣ 2 ደግሞ የሚካኤል ደብር ቀበሌ ነዋሪዎች ናቸው የተረሸኑት። የበረህኛው ቀስተ ደመና ብርጌድ በኮማንዶ ውትድርና ለ6 ወራት ያሰለጠናቸውን ወታደሮች በደማቅ ሁኔታ አስመረቀ። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የቀኝ ጌታ የፍታሄ ንጉሴ 6ኛ ክፍለ ጦር የበረህኛው ቀስተ ደመና ብርጌድ በኮማንዶ ውትድርና ለ6 ወራት ያሰለጠናቸውን ወታደሮች በደማቅ ሁኔታ አስመርቀዋል። እንደ አማራ የተጋረጠብንን ሁለንተናዊ አደጋ ለመቀልበስ ትኩረት ሰጥተን ከምንሰራባቸው ጉዳዮች አንዱ ማሰልጠን ነው። በምረቃ መርሃ ግብሩ የቀኝ ጌታ የፍታሄ ንጉሴ 6ኛ ክፍለ ጦር አመራሮች፣ የብርጌዱ አመራሮችና ጥሪ የተደረገላቸው እንግዶች የተገኙ ሲሆን በተመራቂ ኮማንዶዎች በርካታ ወታደራዊ ትርኢቶችን ለታዳሚው ቀርበዋል። በጀግንነት ሲዋጋ የክብር መስዋዕትነት በተቀበለው የቀስተ ደመና ብርጌድ የህዝብ ግንኙነት ኃላፊ በሆነው አርበኛ በላይነህ ሞላ መታሰቢያነቱ የተሰየሙት እኒሆ የኮማንዶ ተመራቂ አባላት ከስልጠና ወጥተው በሚሰማሩበት የግዳጅ ቀጠና የሰማዕቱን አደራ ማስፈጸም እንደሚገባቸውና በብዙ መስዋዕትነት እያለፉም ቢሆን በህዝባችን ላይ የተደቀነውን ሁለንተናዊ የህልውና አደጋ ለማስወገድ አማራዊ ግዴታቸውን እንዲወጡ በእለቱ ከተገኙ አመራሮች የአደራ መልእክት ተላልፈዋል። ሰላም ጤና ይስጥልኝ። አርበኛ ሁሴን ኡመር ባላለሁኝ ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል ኮር ህዝብ ግንኙነት ነኝ። እንደሚታወቀው በዘመቻ ሳጅን አደም አሊ አባናደው ወሎ ታላቅ ጀብድ እየሰራ ባለበት ሁኔታ ላይ ጥላት መፈራረስና መሽመድመድ በቀጠለበት ሰዓት ላይ አዲስ አሰላለፍ ይዞ የመጣበት ሁኔታ የወጣበት ዓላማ እንደሚታወቀው ከአማራ ህዝብ ኪሳራና ከአማራ ህዝብ ውርደት ውጪ ሌላ ታርጌት ያላደረገው የመከላከያ እና የክልሉ ብልጽግና ሰራዊት በመካነ ሰላም ወረዳ በነበረው አውደ ውጊያ ላይ ከፍተኛ ተጋድሎ ሲያደርጉ የነበሩት የቴዎድሮስ እና የሚኒሊክ ዕዝ ጥምር ጦር በጥላት ላይ ከፍተኛ ኪሳራ ሲያደርሱበት በጦርነቱ ላይ ሆን ተብሎ የአማራ ህዝብ እርስ በርሱ እንዲጠፋና እንዲዳከም ካለው ዓላማና ፍላጎት የተነሳ የእምነት ተቋማቶችን ምሽግ አድርጎ ሲዋጋን ውሏል። በዚህም ሳቢያ በመካነ ሰላም ታላቁ መስጊድ ላይ አድማ ብተናና መከላከያው በጣም በገፍ በስፋት ገብቶ ሲዋጋን ውሏል። በዛ ጦርነት ላይ በተፈጠረ ችግር የሞቱበትን የሥርዓቱ አቀንቃኞች እና የሚሊሻ አባላት የሞቱትን እነሱን ለይቶ በስምነት ጥሎ በማውጣት ሙስሊም በጅምላ ተጨፈጨፈ የሚል አዋጅ በማወጅ በከተማው ላይ ግርግርና ረብሻ እንዲነሳ በማድረግ ሙስሊሙ ማህበረሰብ አትነሳም ወይ ጀገራህን ይዘህ አላሁ አክበር አትልም ወይ የሚል አሰላለፍ እንዲሰለፉላቸው እያስነሱ ያሉበት ሁኔታ ይገኛል። በዚህ ደግሞ የአማራ ህዝብ መደናገር እና ሌላ ጭንቀት ውስጥ ወይም ሌላ ሐሳብ ውስጥ መግባት አይጠበቅበትም። እኔም እንደማንኛውም አማራ ነኝ ብዬ ሙስሊም እምነት ተከታይ ሆኜ ወደዚህ ትግል ስቀላቀል እኔ ከጓደኞቼ ከትግል አጋሮቼ ጋር ሳልጣላ ሰፈር ላይ ቁጭ ብሎ የሃይማኖት ግርግር ለ3 ለ4 ለ5 የተከፈለበት ሁኔታ ባለበት ሁኔታ ላይ
ያንን ፍላጎታቸውን መንግስትን ተደግፈው ሃይማኖቱን ለማፍረስ የሚጥሩ ኃይሎች ደግሞ ይሄንን በማጮህ ላይ ይገኛሉ። እንደሚታወቀው በምዕራብ ወረዳ አካባቢ ላይ በገነቴ አካባቢ ሙሉ ለጋምቦ ከላላ አካባቢ ከጀርባቸው ላይ ማለትም ሳጅን አደም አሊ ሲያዋጋቸው የነበሩ ሙሉ 2 ክፍለ ጦሮች ሸዋንግዛው 95%፣ ሼህ ሁሴን ጅብሪል በታላቁ የወሎ ሼህ በሼህ ሁሴን ጅብሪል የተሰየመው ክፍለ ጦር 99% ሙስሊም የሆኑ ክፍለ ጦሮች ያሉበት መሆኑን ማንኛውም የአማራ ህዝብ ሊያውቅ ይገባዋል። ሌላ ከዚህ በተጨማሪ አርበኛ ሳጅን አደም አሊ በወሎ ላይ ይሄንን ገድል የሰራ ጀግና በመሆኑ ሙስሊም አርበኛ ወንድማችን በሱ ስም ተሰይሞ ጀብድ መስራት አለብን የሚል ሙሉ በሙሉ እንቅስቃሴ እንዳለና ፈጽሞ የሃይማኖትን ልዩነት የማያስተናግድ ለሰከንድም ቢሆን ይሄንን ጆሮ ሰጥቶ ሊያዳምጥ የማይችል የአማራ ህዝብና የአማራ ፋኖ እንዳለ እናምናለን። ከዚህ በተጨማሪ የአማራ ፋኖ ወለጋ ለታረደችው አይሻ ሰይድ ክፍለ ጦር የሰየመበትና በክፍለ ጦር ስም እንድትጠራ የሷን የዛችን የህፃን ሙስሊም ልጅ ደም ለመመለስ ብዙ ወጣት እየረገፈበት ያለ ትግልን የመንግስትን ዓላማ ተከትለው በየቦታው በየገጠሩም በተለያየ ከተማ ስልክ እየተደዋወሉ ህዝቡ እንዲነሳና እንዲንቀሳቀስ በሃይማኖቱ ስም ያሰማራቸው የሚዲያ ስራይቶቹም ታላቅ እንቅስቃሴ ላይ ስለሆኑ ይሄንን ተገንዝቦ ማንኛውም ኢትዮጵያዊ ይሄንን ድርጊት ሊያወግዘው ይገባል እላለሁኝ። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።